እነሆ የተፈራው ቀን ደርሷል። በሰሜን ኢትዮጵያ የጦርነት ድግሱ ተቀጣጥሎ ቀጥሏል። የኢትዮጵያ መከላከያ ሰራዊት ወደ ኤርትራ ድንበር እየጎረፈ ነው። የህወሓትና ሻዕቢያ ጥምረት ከተነገረው በላይ እየተጠናከረ መጥቷል። ድንበር ከመክፈት እስከ ጦር መሳሪያ ልውውጥም ደርሷል። በመካከለኛው ምስራቅ በነበረው የእስራኤልና ኢራን ጦርነት ተሸፍኖ የነበረው በአፍሪካ ቀንድ ከፍተኛ ትርምስ ሊያስከትል የሚችለው የጦርነት ድግስ በኃይለኛው እየደራ መሰንበቱን የሚያሳዩ መረጃዎች አሁን በስፋት መውጣት ጀምሯል። ለማይቀረው ጦርነት ብርቱ ዝግጅት እያደረገ የሚገኘው የኢትዮጵያ መንግስት ጦሩን ወደ ኤርትራ ድንበር አስጠግቷል። ይህንን አጋጣሚ ለመጠቀም ያሰበ የሚመስለው የኢትዮጵያ መንግስት ኃይሉን ወደ አሰብ አቅራቢያ በአፋር በኩል እያሰማራ ይገኛል። ብዙ ቁጥር ያለው የኢትዮጵያ መከላከያ ሰራዊት ወደ ኤርትራ ድንበርም ደርሷል። በህወሓትና ሻዕቢያ መካከል ያለው ጥምረት ወታደርን ከማሰልጠን እስከ ዘመናዊ የጦር መሳሪያ ልውውጥም ደርሷል። ሻዕቢያ ከግብጽና ሩሲያ ያገኘቻቸውን የጦር ድሮኖች ለህወሓት መስጠቷም እያነጋገረ ይገኛል። ለረጅም ዓመታት በጠላትነት ተፈራርጀው የከረሙት የሰሜኑ ኃይላት ህወሓትና ሻዕቢያ የተጣመሩበት ዓላማና የመጨረሻ ግባቸው ለብዙዎች ጥያቄን የፈጠረ ሆኗል። ለመሆኑ በጠላትነት የተፈራረጁት ህወሓትና ሻዕቢያ በአንድነት ያስቆማቸው ምንድነው ለሚለው ጥያቄ ምላሽና በቀጠናው እየጨመረ ስለመጣው ውጥረት እንዲሁም ወደ ድንበር እየጎረፈ ስለሚገኘው የኢትዮጵያ መከላከያ ሰራዊት ያልተሰሙ በርካታ መረጃዎችን እስከ ፍጻሜው አብራችሁን ከቆያችሁ በዝርዝር ታደምጡታላችሁ። እንደተለመደው ይህንን ቪዲዮ ላይክ በማድረግ ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያገኙ። አሁን ወደ ዝርዝር መረጃው እናመራለን። ለበርካታ ሳምንታት አዲስ አበባም ሆነ አስመራ ለጦርነት መዘጋጀታቸውን የሚያሳዩ ግልጽ ምልክቶች በስፋት ሲታዩ ቆይተዋል። በሁለቱ ሀገራት የድንበር አካባቢዎች ወታደራዊ እንቅስቃሴዎችን በተመለከተ አስደንጋጭና ተአማንነት ያላቸው ዘገባዎች እየወጡ ነው። በኢትዮጵያ በኩል ያሉ መረጃዎች እንደሚያመላክቱት አዳዲስ ከፍተኛ የጦር መሳሪያና መካናይዝድ ዩኒቶች በአፋር ክልል ለኤርትራ ድንበር ቅርብና ከአሰብ ቅርብ ርቀት ላይ አዳዲስ መሳሪያዎች ተሰማርተዋል። የኤርትራው መንግስት በበኩሉ አሰብን በሰላማዊ መንገድ ለማጋራት በማሰብ ከሱዳን እስከ ግብጽ ከትግራይ እስከ አስመራ አጋርነቱን በማጠናከር ኃይሉን እያደራጀ ሰራዊቱን ከዘላንበሳ እስከ ደቡባዊ ኤርትራ አሰብ ግዛት እያስጠጋ ይገኛል። ሁለቱም ሀገራት ወደ ግጭት የመግባት ሐሳብ እንደሌላቸው በይፋ ቢገልጹም ከጀርባቸው ከፍተኛ የጦርነት ዝግጅቱ ቀጥሏል። ጠቅላይ ሚኒስትር አብይ አህመድ መጋቢት 20 ቀን 2017 በነበረው ፓርላማ በሰጡት ማብራሪያ ኢትዮጵያ ከኤርትራ ጋር በቀይ ባህር መዳረሻ ጉዳይ በጭራሽ ጦርነት ልታካሂድ እንደማትፈልግ አስረግጠው ተናግረው ነበር። ይህ ቢሆንም የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል የአብይ አህመድ ንግግር አደገኛ ሲሉ ገልጸውታል። ቀደም ሲል ከኢትዮጵያ የሚመነጩት ንግግሮች ጦርነትን የሚቀሰቅስ የስነ ልቦና ችግር በማለት ተናግረው ነበር። ኢትዮጵያና ኤርትራ በትግራይና ቀይ ባህርን በተመለከተ የወሰዱት ስትራቴጂ በሱዳን ካለው አለመረጋጋት ጎን ለጎን በቀጠናው አዲስ ጦርነት ሊፈጠር ይችላል የሚሉ የቀጠናው ዲፕሎማቶች ስጋታቸውን መግለጽ ከጀመሩ ረጅም ወራት ተቆጥሯል። በ2012 ዓመተ ምህረት በሰሜን ኢትዮጵያ በህዝባዊ ወያኔ ሓርነት ትግራይ ህወሓትና በኢትዮጵያ ማዕከላዊ መንግስት መካከል ተከስቶ በነበረው ደም አፋሳሽ ጦርነት ወቅት ከኢትዮጵያ መንግስት ጎን ተሰልፎ ህወሓትን የወጋው ሻዕቢያ ዛሬ ደግሞ ከህወሓት ጎን ተሰልፎ ኢትዮጵያን ለመውጋት ብርቱ ዝግጅት ላይ ይገኛል። ጦርነትን ንግድ ያደረገው ከጦርነት ውጪ ልማትን የማያውቀው የኢሳያስ አፈወርቂ መንግስት የጦርነት ክተት ካወጀ ወራት ተቆጥሯል። በኤርትራ የሚገኙ ከ65 ዓመት በታች የሆኑ ሁሉ ለጦርነት እንዲዘጋጁ ከወራት በፊት የክተት ጥሪን ያወጀው የኢሳያስ መንግስት ከህወሓት ጋር ያልተቀደሰ ጋብቻ በመፈጸም ኢትዮጵያን ለማጥቃት ተዘጋጅቷል። ለ27 ዓመታት ኢትዮጵያን የበዘበዘው ኤርትራ እንድትገነጠል ፕሮፖዛል ያዘጋጀው ኢትዮጵያን ያለ ባህር በር ያስቀረው በሰሜን ኢትዮጵያ ሚሊዮኖችን ለሞት ያዳረገውን ጦርነት የደገሰው ህወሓት ዛሬም የትግራይን ወጣቶች ለሞት ለመማገድ በዝግጅት ላይ ይገኛል። በየሳምንቱ አዳዲስ ወታደራዊ ምርቃቶችንና ወታደራዊ ትርኢቶችን እያሳየ የሚገኘው ህወሓት ላማለኝ በሰማይ የሚለውን ምኞቱን ለማሳካት የመጨረሻ ጥይቱን ለመምዘዝ 11ኛው ሰዓት ላይ ደርሷል። በህወሓትና ሻዕቢያ መካከል የተፈጠረው ጥምረትና ግንኙነት ወደ ጦርነት ከመቀየሩ በፊት በፌደራል
የፌዴራል መንግስቱ መቋረጥ አለበት ሲሉ የቀድሞ የህወሓት ከፍተኛ አመራሮች ስጋታቸውን እየገለጹ ነው። በቅርቡ በህወሓትና ሻዕቢያ መካከል የተፈጠረው ጥምረት ከልክ ያለፈ መምጣቱን ተከትሎ የሁለቱ አካላት ጥምረት በመንግስት ጣልቃ ገብነት ሊቋረጥ ይገባል ሲሉ የቀድሞ የፓርቲው ከፍተኛ አመራሮች ሐሳባቸውን ሰንዝረዋል። የቀድሞ ህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ አባል ወይዘሮ ኬሪያ ኢብራሂም ይህንን ለጦርነት የተደረገ ጥምረት መንግስት ሊያቋርጠው ይገባል ሲሉ አሳስበዋል። ሌላው የቀድሞ የድርጅቱ አባልና ከፍተኛ አመራር እንዲሁም የዲሞክራሲ ስምረት ትግራይ ፓርቲ መስራች ውስጥ አንዱ የሆኑት ፕሮፌሰር ክንዳይ ገብረ ህይወት በበኩላቸው የሁለቱ አካላት ጥምረት ዓላማው ግልጽ አይደለም ሲሉ ተናግረዋል። በምርጫ ቦርድ የተሰረዘው ህወሓትና የትግራይ መንግስት ጥምረት መፍጠር ለጦርነት ዓላማ የተደረገ መሆኑን በርካቶች ያምናሉ። በተጨማሪም በትግርኛ ጽምዶ ወይንም ጥምረት ለሐቀኛ ሰላም ለትግራይና ኤርትራ በሚል የህዝብ ለህዝብ ግንኙነት እየተደረገ መሆኑን መመልከት ተችሏል። ይህንን ጥምረት በሚመለከት ሐሳባቸውን የሰጡት የቀድሞ የህወሓት ከፍተኛ አመራር ወይዘሮ ኬሪያ ኢብራሂም በግልጽ ለጦርነት የተደረገ ጥምረት ነው ብለውታል። ህዝቡን ከተደቀነበት ጦርነት ማዳን ላይ መስራት አለብን ያሉ ሲሆን ጦርነቱ የማይቀር እንኳ ቢሆን ዱላው ህዝቡ ላይ እንዳያርፍ መስራት ያስፈልጋል ሲሉ ስጋታቸውን አሁንም ተናግረዋል። አሁን ላይ በግልጽም ይሁን በድብቅ ጥምረቱ ይታያል ያሉት ወይዘሮ ኬሪያ ይህንን ማስቆምና ማቋረጥ ያለበት የትግራይ ልዕቃንና የፌደራል መንግስቱ ነው በማለት ሐሳባቸውን ሰንዝረዋል። ሌላው ሐሳባቸውን የሰጡት የቀድሞ የህወሓት አባልና ከፍተኛ አመራር ፕሮፌሰር ክንዳይ ገብረ ህይወት በአንድ ሉዓላዊት ሀገር ውስጥ ከሌላ ሀገር ጋር ማን ግንኙነት መፍጠር እንዳለበት ይታወቃል በማለት ህገወጥ ግንኙነት ሲኖር ደግሞ ማስቆም ያለበት ማን እንደሆነ ግልጽ ነው ሲሉ ተናግረዋል። ይሁን እንጂ ከኤርትራ ጋር ያለው ግንኙነት ያልጠራ ነው፣ ነገር ግን ግንኙነቱ በመርህ ላይ ካልተመሰረተ ትክክል አይደለም ሲሉ ተናግረዋል። ነገር ግን የሁለቱ ኃይሎች ጥምረት በዓላማው ግልጽና የማያወላውል ነው። ህወሓት በአማራ ክልልና በኦሮሚያ ክልል ካለው ጦርነት ጋር በአገሪቱ ያለውን ያለመረጋጋት እንደሚቹ አጋጣሚ በመጠቀም ወልቃይትን በመውረርና ትግራይን ሀገር በማድረግ በምስራቅ አፍሪካ አዲስ ሀገር ማዋለድ ነው። ኤርትራ በበኩሉ ከህወሓትና ሀገር ውስጥ ከሚገኙ ኃይሎች ጋር በማበር የኢትዮጵያን መንግስት የማዳከምና አገሪቱን መበተንን ግብ ያደረገ ሊሆን እንደሚችል ይነገራል። በዚህ ጥምረት ዙሪያ የፌደራሉ መንግስት በግልጽ ያስታወቀው ነገር ባይኖርም ባለፈው ሳምንት አርብ በትግራይ ሰላም ልማትና ዲሞክራሲን የሚጠይቅ ውይይት ተካሂዶ ነበር። የፌደራል መንግስቱ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከልን በመወከል የተገኙት አቶ መለስ አለሙ በትግራይ ጉዳይ የፌደራል መንግስት ኃላፊነት እንዳለው ሆኖ የትግራይ ፖለቲከኞችም ለሰላም ሚናቸውን ሊወጡ ይገባል ሲሉ ተደምጠዋል። የድንበር ጉዳይን በተመለከተም መንግስት ሉዓላዊነቱን በፍጹም አሳልፎ አይሰጥም ያሉ ሲሆን የውስጥ ችግሮች ከተፈቱ ሌላውን ማስተካከል እንደሚቻል ተናግረዋል። አይበለውና በሁለቱ ሀገራት መካከል ጦርነቱ ቢጀመር የኢትዮጵያ ጦር ከአፋር ክልል በጀመረው ኦፕሬሽን ኤርትራ ላይ የኃይል እርምጃ በመውሰድ አሰብን የማስመለስ ድል ይኖረዋል የሚሉት በርካቶች ናቸው። ምንም እንኳን እንዲህ አይነቱ የመሬት ወረራ የአፍሪካ ህብረትና የተባበሩት መንግስታት ቻርተር መሪዎችን የሚቃረን ቢሆንም ጠቅላይ ሚኒስትር አብይ አህመድ ከአካባቢ ወይንም ከኢትዮጵያ ዓለም አቀፍ አጋሮች የሚመጣውን ማንኛውንም አሉታዊ ምላሽ መቆጣጠር እንደሚችሉ ያምናሉ። ጦርነቱን በአሰብ አካባቢ ወይንም ቢያንስ በኤርትራ ደቡባዊ ቆላማ አካባቢዎች መገደብ ግን አስመራ በኤርትራ ላይ ሌላ ግንባር ለመክፈትና በኢትዮጵያ ውስጥ ላሉ ጸረ መንግስት ቡድኖች የምታደርገውን ድጋፍ የምታሳድግ በመሆኑ ከእውነታው የራቀ ዓላማ ሊሆን ይችላል። አስመራ ከህወሓት ጋር ያለውን ግንኙነት በማነቃቃት ጦርነቱን ወደ ትግራይ የማፍሰሱ አደጋ ከፍተኛ ሊሆን ይችላል። ጦርነቱ በተቀረው በኢትዮጵያ የሰሜናዊ ክፍሎችም ሊስፋፋ ይችላል የሚሉ ስጋቶች አሉ። የዛሬው ጥንቅራችን በዚህ ያበቃ። ያላችሁን ማንኛውንም ሐሳብ አስተያየት ኮሜንት ላይ ማስፈር ትችላላችሁ። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።